ታንቶኒ ድግመት በእርቢት ተደፍኖ የጣይቱ ቡጥንን የአእምሮ ጥልቀት ጨርሶ አለማወቁ ጣይቱን በሴትነታቸው መናቁ ብቻ አይደለም የእርሷ አደገኛ ስህተት። እንኳንስ አንቶኒ የሚያውቀውንና ማወቅ የሚፈልገውንም ጣይቱ ቡጥን አስቀድመው ማወቅ መቻላቸውን አለማወቁ ነው። እናም በፈትለ ወርቅ በኩል የሰደዱለትን ፍትፍት ያለምንም መጠራጠር በተኮላ በኩል ሰልቅጦ ሀገሩ ኢጣሊያን በውጫሌ ውል አንቀጽ 17ኛ ላይ ያላትን አቋም ተሟግቶ ሊያጸና ሰተትሎ ከምኒልክ ቤተ መንግስት ገባ። ከሁሉም ታዲያ የራስ መኮንን በሸንጎ መገኘት የአንቶኒን ልብ አሙቆታል። የውሉ 16ኛ ክፍል። ይህ ውል በተደረገ ከ5 ዓመት በኋላ ከሁለቱ መንግስት አንደኛው ውል ለመጨመር ወይም ለመቀነስ የፈለጋቸው እንደሆነ ከዓመት በፊት አስቀድሞ መናገር ይገባቸዋል። ነገር ግን የንግድን ውል ማረም ወይም ማስጠንቀቅ ይገባቸዋል እንጂ ዛሬ የተለየውን የድንበር ወሰን ማፍረስ አይቻላቸውም። የውሉ 17ኛ ክፍል። የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል። 18ኛ ክፍል። ዮሴፍ። እሺ ጃንሆይ። እህስ ኮንት አንቶኔሊ የሁሉ 17ኛ ክፍል የአማርኛ ቅጅ የሚለውን ሰማኸው አይደል? ኤወን ጃንሆይ ሰምቼዋለሁ። ታዲያ ሀገሬን በተመለከተ ማናቸውንም ጉዳይ ከውጭ ነገስታት ጋር መላላክ ስፈልግ በእናንተ በኩል እንዳደርግ ግድ የሚለኝ ቃል የቱ ነው? ጂሆይ እዚህ ላይ እኮ በግልጽ ተጽፏል። እዚህ ላይ የሚለው እኮ የኢትዮጵያ ንጉሥ ከአውሮፓ መንግስታቶች ሁሉ የሚዋዋለው ጉዳይ በኢጣሊ በኩል ለመፈጸም ይሽ ብሏል ነው የሚለው እኮ ጃንሆይ። ስንፈቅድ ነው ጃንሆይ ሲፈልጉ ብቻ። ይተገ ጃንሆይ ሲፈልጉ ብቻ ሚል ካለ በዚህ ካለ እኛ በያዝነውና በምናውቀው ቋንቋ ሳይፈልጉ በግድ የሚል የለበት። ንሳ ድገምና ብለበት። እሺም ቤቴ 17ኛ ክፍል። የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል። ሰማ ይቻላቸዋል ነው የሚል። ይተገ ታዲያ ይቻላቸዋል ማለት ያደርገዋል ማለት አይደለም እንዴ? ሲያሻቸው ሊያደርጉት ካላሻቸው ደግሞ ላያደርጉት። ይህ ማለት ደግሞ የሀገራቸውን ክብር የሚጎዳና የማይጠቅም ከሆነ ይተውት፣ የሀገራቸውን ክብርና ነፃነት የሚያስከብር ከሆነ ደግሞ ሊያደርጉት ነው የሚለው የአማርኛችን ፍቹ። ኮንታንቶ ነው የውጫሌ ውል አንቀጽ 17 ለኢትዮጵያ ምንም ጉዳት የለም። ያልገባ ሰው ብቻ ነው ጉዳት ያለ የሚመስለው አይደለም እንዴ? ራስ መኮንን እንዴት ራስ መኮንን የተለየ ነገር ገለጽላችኋል ብለህ ነው ጌታዬ ማሰማማልበት? ምን መሰለኝ አስታቻ ሆነ ባለፈ ጊዜ የራስ መኮንን ኢጣሊያ ሀገር በጎበኘ ጊዜ አንድ አፈወርቅ ገብረየስ የተባለ ተማሪ ባልገባ ነገር የውጫሌ ውል አንቀጽ 17 ለኢትዮጵያ ጉዳት አለ ብሎ ነግሮት ነበረ አይደለም እንዴ? ራስ መኮንን አሰትም አልተናገርክ ኮንታንቶኔ። በዚህም የራስ መኮንን በጣም ተቆጣ። ከዛ እኔ አፈወርቅ ገብረየስ የተናገረውን ነገር ከስ ብዬ አስረዳሁትና የሚወገጥብኝ እኔ የሚዘረዘረው ምድሩ አለቻሉም ጎጫ። አፈወርቅ ገብረ ኢየሱስ ተናገረ አልተናገረ የሚበጀውን ከማይበጀው ነጥሮ መለየቱ ለኛ መስታከተበት። አዎ ይኸው ነው። ይህ 17ኛው የወርቅ ፍች ከስር ከምንጩ የደፈረሰ ነውና ወይ እንደ አማርኛ ይጥራ፣ አለበለዚያ ግን አንቀበለውም ነው የምለው።
አንቶኔሊ የነፃ ሀገር ነፃ ንጉሠ ነገሥት ነኝ። ሀገርህ ኢጣሊያም ይህንን እንድታምንልኝ ይፈልጋል። ፊትም አንድም የጣሊያንን መንግስት ወዳጅነት ባለመጠራጠሬ፣ አንድም አንቀጹ የግዴታ መንፈስ የለውም ይኸውም መኖሩ ለኢትዮጵያ አጋዥ ክንድ ነው ብትለኝ አንተን አምኜህ እንጂ ይቅር ብዬህ ነበር። ጄሮይ አሁንም እኮ የውጫሌውን አንቀጽ 17 ለኢትዮጵያ ምንም ጉዳት የለም። ይቅርብን ስንል ኮንታንቶኔሊ ሀገራችንን የጣሊያን ጥገኛ አድርገን የምናገኘው ጥቅም በአፍንጫችን ይውጣ ስንል ይጠጌ እንዴት በአፍንጫ ይወጣል? የዚህን የሁለቶችን ሀገር የወር ጉዳይ ነው። የኢጣሊ መንግስት ለታላላቅ የዓለም ሀገራት ለሞስኮ፣ ለእንግሊዝ፣ ለፍራንስ፣ ለጀርመን እንዲሁም ለሁሉ የዓለም ታላላቅ ሀገራት ሁሉ አሳውቋል። ስለዚህ ጉዳይ የራስ መኮንን ኢጣሊ በጎበኛ ጊዜ አውቃል። እኛም እናውቃለን። እኛም የውጫሌው ለ17ኛው ክፍል እኛ በምናውቀው የአማርኛ ቋንቋ ምን እንደሚል ልብ እንዲሉልን ለየጻፋችሁላቸው 14 ሀገራት በደብዳቤ ያሳውቃል። በቀጥታ ይሄ እንዴት ይሆናል ጃኖል? እንዴት አይሆንም አንቶኔሊ? ይተገ ይህንንም ጉዳይ እኮ በውጫሌውን አንቀጽ 17 መሰረት የኢጣሊ መንግስት ማወቅና በሱ በኩል ማለፍ ይፈልጋል። ይህን እኮ ነው አስፈልግ ነው የምለው ወታደሮች። ለምን አያስፈልግም? የራስ መንገሻ ጃኖል እንዴት ሊታሰብ እንዴት የሰለጠነ የሁለት ክርስቲያን ሀገር ሁሌ ዝም ብሎ ይጥሳል ጃኖል? እናንተ ብቻችሁን የምታውቁትን እንጂ እኔ የማውቀው ውል አልተጣሰም። እርግጥ ክርስቲያኖች ናችሁ በሚል እምነት ቃልና ግብራችሁ አንድ መስሎኝ ከእናንተ ጋር ውል ገብቻለሁ። ይህን ደግሞ ላይ የእርግብ ክንፍ እያሳያችሁኝ ውስጥ ውስጡን በባብ ግብራችሁ ትነድፉኝ፣ ይህንን ባህሪያችሁን ለዓለም አሳውቂያለሁ። ጃኖል እንዴት እንደዚህ ያደርጋል? እናንተ እርስ በርስ አትተዋወቁም ብለው ሳይሆን ጃንሆይ ሳያውቋችሁ መኖራቸውን አውሮፓውያኑ ልብ እንዲሉላቸው ሲሉ ብቻ ነው። ይጠጌ ጃንሆይ የእኛ ሳያክን ኖሬ አጼ ምኒልክ የሸዋ ንጉሥ ሳለ ጀምሮ የኢጣሊ ወዳጅነት ሀያኪም ነው የሚሉ ይጠጌ ምን ዋጋ አለው ኮንታንቶኔሊ? ለምን ዋጋ የለው? ወዳጅነት አገልግሎት ዋጋ የለም። ይህኔ ራሱ አጼ ምኒልክ 12 ዓመት ሁሉ ማገልገል ዋጋ የለም ነው የሚሉ ራስ መንገሻ። የሀገራችን ሰው አስብቶ አራጅ ሲሉ ሰምቶ ያውቃሉ ኮንታንቶኔሊ? ሰው ደግሞ ሊተረት ይወዳል። ቴሬት ብቻ አትቆረት ደግሞ ምንድን ነው? ኮንታንቶኔሊ ዞሮ አሁን ከሁላችሁ የተረዳ ነው። ቀስ በቀስ ሀገራችንን አንደበቷን ሸብሽባችሁ አንድነቷን በታትናችሁ ጉልበቷን አጥማችሁ ቀስ በቀስ ስትዳከም የሀገራችሁ ጣሊያን ልጅ እንድትሆን ስታደርጉ መኖራችሁን ነው። ይህ በፍጹም ውሸት ነው። የኢጣሊ መንግስትና ህዝብ የኢትዮጵያን ህዝብ በጣም ይወዳል፣ በጣም ያከብራል። ስለምታከብሩና በየልጆቻችሁ ማስተማሪያ ደብተር ላይ ኢትዮጵያ በኢጣሊያ ስለሆነች እያላችሁ ማተማችሁ። እንዴ ይሰው ደግሞ ሁሌን ኢጣሊ በክፉ ጎኛል፣ ሁሌ በድርዳሪ ያኛል። ይህ ምናልባት የኢጣሊን ህፃናት ስለ ኢትዮጵያን ለማሳወቅ ስለ ወዳጅነት፣ ስለ ጂኦግራፊ ትምህርት ሊሆን ይችላል። ኮንታንቶኔሊ የዛ ተሸብራት ኢትዮጵያ ብቻ ነው ልጆቻችሁ ለሰው ጃኖል ይህ ነገር በጣም ከመንገድ ወጣ። ዋና ነገር የውጫሌውን አንቀጽ 17 በወዳጅነት መስማማቱ ነው። ስለዚህ ደግሞ የኢጣሊ መንግስት ለኢትዮጵያ ብዙ ዕዳ ይቀንሳል። በሰሜን ያለ አንዳንድ ቦታም ይሰጣል። አታስብ ኮንታንቶኔሊ፣ የገዛ ርስታችንን እናንተው ሳትሰጡን እኛው ራሳችን እንወስደዋለን። የጊዜ ጉዳይ ነው። ጃኖል እኔ ለማስማማት ያቀረበው ሀሳብ ነው። የራስ መኮንን እሱ ምን ያስባል? ይናገር ውስጥ መኮንን ኢትዮጵያዊ እንጂ ቱርክ አይደሉም። ከእኛ የተለየ ምን ሀሳብ ይኖራቸዋል? አዎ
የኢትዮጵያን ወዳጅነት በእርግጥ የምትሻ ከሆነ ንጉሠ ነገሥቱም ገብቶም በእርግጥ የኔን ፍቅር የሚፈልጉት ከሆነ የሁሉ 17ኛ ክፍል ይስተካከል። እንዴት ይስተካከላል? ጀኖ እንደ አማርኛው ተስተካክሎ ይጣፍ። አገር ኢጣሊያ አገራችን ኢትዮጵያ ነፃ ንጉሠ ነገሥት ያላት ነፃ ሀገር መሆኗን ትመንልን። ይተጌ አሁንም እኮ ኢጣሊ የኢትዮጵያን ነፃነት ታምነዋለች። ነፃነታችንን ካመናችሁልን ንጉሠ ነገሥት ምኒልክ ከኩያ የአውሮፓ ነገሥታት ጋር ለመነጋገር ሲፈልጉ በንጉሠ ነገሥት ኡምቤርቶ አንደበት ያወራሉ የሚል የደፋር ስድባችሁ አሁኑ ይተጌ አሁኑኑ እንዴት ይሆናል? በውጫሌ ውል አንቀጽ 16 መሰረት ራሱ ውል ለመጨመር ወይም ለመቀነስ የፈለገ እንደሆነ ከዓመት በፊት ቀድሞ መናገር ያስፈልገዋል ይላል። ውላችን በሀቅ የተፈተነ በሁለታችንም የታመነ ቢሆን ነበራ። ሰማ አለቃ፣ የውላችንን 19ኛ ክፍል አሰማው። እሺ ጃንሆይ 19ኛ ክፍል። ይህ አሁን የተደረገው ውል በአማርኛና በኢጣሊያ ቋንቋ ትክክል ሆኖ ተገልጦ ሲያበቃ የታመነ ምስክር ይሆናል። ይኸው የእኛ ግን በሁለት ቋንቋ ሁለት የተለያየ ቃል የሚናገር ያልታመነ ቅጥፈት ነው። የራስ መኮንን ይርሰው ብዙ ጊዜ ውጭ ሀገር ሂዷል። ስለ ውጭ ነገር ጉዳይ ብዙ ነገር ያውቃል። ሀሳብ ካለ ለምን አውጥቶ አይናገርም? ነገሩ አስጨናቂ ሆነብኝና ያብላለሁት እኮ ነው። ኮንታንቶ ለኔ ጃኖይ የውጫሌ ውል እኮ ለ5 ዓመት ነው እና ከ5 ዓመት 2 ዓመት አለቀ። 3 ዓመት ብቻ እኮ ነው የቀረ። እናማ ለምን ለ3 ዓመት ብቻ ብለን እንጣላ? ለበጣም ትንሽ ዓመት ለምን እንጣላ? ጃንሆይ የራስ መኮንን ሀሳቡ ካለ ተንቅሰው። ደግሞ ተንፍሱ አተንፍሱ አይም አንተ እኮ ለማንኛውም ሀገሬ በሌላ ሀገር ስር ሆና ነፃነቷ ተገፋው እንኳንስ ለ3 ዓመት ለ3 ቀን እንድትቆይ አልፈቅድም። ጃንሆይ የውጫሌ ውል አንቀጽ 17 በኢጣሊ ቋንቋ ይሺ ብሏል ባለ ጊዜ የኢትዮጵያ ነፃነቱ እንዴት ይገፋዋል? ይድፋ ማልሽኝ ያንሳ ማልሽኝ መቼም ዘንድሮ አላስከበርሽኝ አላሉ። ውሽማ በላዩ ላይ የዛ ሚስቱን አቅናቅ ያደርጋችኋል። እሺ ሆነ እምቢ ሆነ ከእናንተ ስር መሆናችን ካልቀረ ምን ልዩነት አለው? ኮንታንቶ ነው። የሰው ደግሞ ተልብ ሁሌ ተረት ይወጣል። ውጪማ ከዚህ ምን አገባ? ገባም አልገባም የውላችሁን 17ኛ ክፍል የጣሊያን ትርጉም እንደ አማርኛችን አስተካክሉ ቶሎ። እቴጌ በቶሎ ለማስተካከል ያስቸግራል። ቀስ ብሎ ይስተካከላል። ምን ነው የሚያስፈልግ? ውሉ በተፈረመ ማግስት ኢትዮጵያ በጣሊያን ስር ሆነች እያላችሁ እንደረጫችሁት ነገውኑ ነፃ ሀገር መሆናችንን ለየጻፋችሁላችሁ ሀገሯ ታሳውቁ። አይሆንም። የኢጣሊ ሞገስ በዓለም ሀገራት ሁሉ ያለውን ክብሩን ያጣል። የንጉሥ ኡምቤርቶ ክብሩ ይነካል። የኢጣሊ ሕዝብ ነፃ ስሜቱ ይኮታል። እናንተ ስለኛ ያልገባችሁ ብዙ ነገር አለ። የኢጣሊ ሕዝብ ማለት እኮ እኛ ማለት እኮ እኛ እኮ አትበል አንተ። እኛስ ማን መሰለህ? እኛም እኮ ከእናንተ የሚርቅ ገናና ስምና ዝና ያላት ሀገር ወራሾች ነን። እኛም በነፃ ስሜት የተመላን መታመናችንን ጠብቀን ይኖርን ለሰማይ ለምድር የከበሩ ነገሥታት አሉ። ክብራችን ሲነካ ነፍሳችን ድረስ ዘልቆ የሚሰማን ተዋርዶ ከመኖር ተከብሮ መሞትን አሳምረን የምናውቅ ቁጦች ነን። እኛስ ማን መሰለህ? ይህን ያህል ዓመት አብረን ኑረን ማታውቀን ማለት ነው። እንደሱ አይደለም እኮ እቴጌ። ጃንሆይ 3 ዓመት ብቻ ነው እኮ የቀረ። ለምን ለ3 ዓመት እንጣላ? የራስ መኮንን እሱ ለምን ዝም ይላል? ሀሳብ ካለ ይናገሩ። ወይ ነገር ቢያከሩት ሰውና ሰውን ያራርቃል፣ ወዳጅነትንም ቢሆን ይመልሳል እንጂ ሌላ ፋይዳ የለውም።
እናም አሁን ለሁለታችን የሚበጀውን ነገር መፈለጉ ነው ሁላችንንም ቢሆን የሚያድነን። መቼም ወንዳንቶን አሁን ያሉት ነገር በሁለት ሀገሮቻችን መካከል የተዋዋልነው ውል ለ5 ዓመት መሆኑ ይታወቃል። በእውነቱ የኢጣሊያ ንጉሠ ነገሥት መንግስትና ሕዝብ ምን ያክል በስልጣኔ የመጠቀ ሃይማኖቱን የጠበቀ በሀብቱ የደመቀ በስርዓት የታነጸ ፈሪሃ እግዚአብሔር ያደረበት ታላቅ ሀገርና ሕዝብ መሆኑ በአንድ ወቅት ሮማን በጎበኘንበት በዓይናችን በብረቱ ያየነው ጉዳይ ነው። እንዴት አላነጋገር ነው ራስ መኮንን? ጀመርኩ እንጂ አልጨረስኩም። ራስ መኮንን አይደለም ነገሩን በስርዓት ጀምሩታል እንዴ? እኛም እኮ የጥንት ስልጣኔ ያለን በስርዓት ከነጽ ማተበጥኑ ሃይማኖቱን ህዝቦች ነው። ራስ መኮንን ይህንንም አልካችሁ ራስ መኮንን ባይክዱትም ጃንሆይ ራስ መኮንን አነጋገር ራስን ዝቅ ከፍ የሚያደርግ ንግግር ያለው መስሎ የተሰማኝ ጃንሆይ። እስቲ ራስ መኮንን የልቡን ሀሳብ ይጨርሰው። ራስ መንገሻ መቼም ዛሬ ሁላችንም እዚህ የተሰየምነው ለሀገራችን የሚበጃትን ከማይበጃት እየለየን የሀሳባችንን ፍሬ አንዳችን ለአንዳችን ለማስጨበጥ ነው እና ሀሳቡን ይጨርስ። ኢትዮጵያ ሁነት ብሏል። እኔ ራሱ የራስ መኮንን ሀሳብ ፍሬውን መጨበጥ ይፈልጋል። እስኪ ሀሳብህን ፍሬ አስጨብጠንና እንመዝነዋ። በኋላ ከመሰለን ይሁን እንላለን፣ ካልመሰለን ደግሞ እንተወዋለን። እና አሁን ራስ መንገሻ እንዳሉትም ኢትዮጵያ ሀገራችን ከቅድስት ሀገር ኢየሩሳሌም ቀጥሎ ወንጌል የተሰበከባት ጥንታዊ ታሪክ ያላት ጥንታዊ ምድር መሆኗ ሁሉ እና ምን ለማለት ነው? እነዚህ ጥንታዊ መሰረት ያላቸው ታላላቅ ሀገሮቻችን እርስ በርስ ሊደጋገፉ ይገባል እንጂ እርስ በርስ ሊጠፋፉ አይገባቸውም። ለምን ነው ቢሉ ያንዳቸው ውርደትና ውድቀት የሌላኛው ውርደትና ውድቀት በመሆኑ በዓለም ማስወቀሱ አይቀርም። እና አሁንም ለማለት ፈልጌ ነው እንደዚህ የከበረ የመንፈስ ዋጋ ያላቸው ታላላቅ ሀገሮቻችን ስምና ታሪክ በትንሽ ነገር ከሚጠፋ የዚሁን የ17ኛ ክፍል የዚህ የውጫሌ ውል የ17ኛ ክፍል ለጊዜው ቢሆን እናንሳው እንዳለ ይቅር። በእውነት እሱ እንዳለ ቀርቶ ከጥንት እስከ ዛሬ ያቆየናትን የኢትዮጵያና የኢጣሊያ ወዳጅነት በተሳካ መንገድ እንድናስቀጥለው የሚበኩሌን ሀሳብ አቀርባለሁ። ጉርጓድ አሁን የራስ መኮንን የልቡን ሀሳብ ላይ በጣም ከልብ ይደግፋል። በቃ ጀኖይ የውጫሌውን አንቀጽ 17 ይነገር። በቃ አናንሳው። በቃ ይቅር። ይሳቸው እንዳለ የውጫሌውን አንቀጽ 17 ይቅርና የኢጣሊና የኢትዮጵያ ወዳጅነት ይቆጥል። መቼም ስለ ሀገራችን የውጭ ጉዳይ ከመኮንን በላይ የሚያውቅ የለም። እናም ስለ ወዳጅነት ስንል የውሉን የ17ኛ ክፍል እንዳለ መቅረት ያም ብንሆን የምንደግፈው ጉዳይ ነውና እኔም በበኩሌ በመኮንን ሀሳብ እስማማለሁ። እኔም በበኩሌ በንጉሥ ጎሪቶና በታላቁ የኢጣሊያ መንግስት ይስማማሉ። ትንሽ ድካም ስለተሰማኝ እረፍት እንዳለብኝ ዛም የሚዘፍ እንጂ አሟሟት ይሆን መቤት? የለም ትንሽ ራስ ምታት ሊጀማመር ይሆን። ግድ የለም አሁንማ ጨርሰናል። ልጅና አረፍ በይበት እናቴ ልጅ በአመት ራስ ምታት መቤቴ ከየት መጣባቸው? ትንሽ እንቅልፍ አጣ ስላደረች ይሆናል። አለቃ በል እንግዲህ ይሄ የተነጋገርንበት ሁሉ በጽሑፍ ይስፈርና ስለታመነ ምስክርነቱ የሁለታችንን ፊርማና ማህተም እንዲያርፍበት ይሁን። እሺ ጃንሆይ። አፄ ምኒልክና በመኳንንቶቹ
በተለይም በእቴጌ ጣይቱ ላይ በተቀዳጀው ድል እየተፍነከነከ በአማርኛ ቋንቋ በሁለት ቅጅ በተዘጋጀው የስምምነቱ ላይ በኢጣሊያ ንጉሥ ኤምበርቶ ስም ፊርማና ማህተም አድርጎ የሁሉን አንድ ቅጅ አንጠልጥሎ ወደ ማረፊያው በታላቅ ሐሴት ተፈተለከ። ማታውን የሁሉን ወረቀት ወደ ኢጣሊያኛ ቋንቋ በጥሞና ሲያስተረጉመው ግና ድንገት እስከ ዛሬ ተሰምቶት በማያውቀው የህመም ስጋ ካሰተ። ከ2 ዓመት በፊት ውጫሌ ላይ ራሱን ካጎነበጠው የቋንቋ አደጋን ያሰነጠረውን መርዛማ ቀስት እስከ ዛሬ ሲዘገዘግ ከርሞ ዛሬ የገዛ ልቡን ሰንጥቆ የገባው ያህል ተሰማው። በቋንቋ መበለጡን፣ በቋንቋ መሸነፉን፣ በቋንቋ መውደቁን እንዳንገበገበው እንደተቃጠለ እንቅልፍ ባይኑ ሳይዞር በቁጭት እንዳቃሰተ አደረ። በነጋታው በእልህና በንዴት በሚተከተክ ደግሞ እየተገፈተረ ተምኔ ገልፈኝ ማዶ ከተፍ አለ። በምኒልክ ይወጣለው ሰውዬ በቀዳይ ነው ለሙናድና ከታፊስቶና አተ ውሸታ አጭበርባሪ ከታፊስቶን እስካሁን ብዙ የኢጣሊ ገንዘብ ወሰደ፣ በላ ጨረሰ። በምኒልክ ካፈንታ ገንዘብ ልክ ነው። ምናልባት ደግሞ አሁን የእንግሊዝ ገንዘብ ማምላት ፈልገ ይሆናል። ከታፊ ውሸታ እንዴት እባክህ ያለው እኮ ከምኒልክ እልፍኝ ከምኒልክ ፊት ለፊት ነው። ኮንታንቶ ነኝ። እንዴት ነው የሚያናገር? ጆሮይ የኛና የሰው ታላቅ የኢትዮጵያና የኢጣሊ ወዳጅነት ገመት ለለው ሴት ነው። ረጋ በል እንጂ ኮንታንቶ ነኝ። ረጋ በል መጀመሪያ እስኪ ደምህን ቀዝቀዝ አድርገው። ጆሮ የኔ ደሙ ቀዝቀዝ ነው። የዚህ ሰው ተንኮል ብቻ ነው የኔ የውስጡን አንጎል የበጠበጠው። እንዴት አድርጎ ነው ዮሴፍ ያንተን አንጎል የበጠበጠው? እኛ ትናንት በሁሉ ጉዳይ የተስማማነው ነገር እኮ ይሳው እኮ በቋንቋ አታሙ አበላሽቶ ጣፌ ተበላሸ የምትለው ጉዳይ ለአንተ እንጂ ለእኛ ተገለጠልን። ያለቀ ዮሴፍን ጥፋት ለአንተ እንጂ ለእኛ ግልጽ የሆነልን ጉዳይ ነገር የለም። ሲሙት ጀምሮ የውጫሌውን አንገት አስራ ተባት ስለ ኢትዮጵያና ኢጣሊ ወዳጅነት ሲባል አይነሳ እንዳለ ይቅር ብለን በተስማማነው መሰረት እንዳለ ተሰርዟል ይላል። አዎ ይላል። ለምን ተሰርዟል? ተሰርዟል፣ ታፍቋል። ግልጽ አይደለም እንደ አማርኛ እታገ ለምን ይፋታል? እሱንማ አንተን ልጠይቅህ እንጂ መቼም ስትፈራረም እኔ መውጣቴን አልዘነጋውም። አይሰረዝብኝ ካልክ ትናንትናውን ለምን ፈረምክ? እታገ እኔ መሰለው የራስ መኮንን ሀሳብ የተስማማነና እሱ የተጻፈ ነበር ይመስል ማታ ግን በደንብ ያስተረጎመ ጊዜ እኔ ያላለ ነገር ተጽፎ አገኘ። የሁሉ ያለቃ ዮሴፍ ተንኮል ነው። ከታፊ በምኒልክ ይወጣለው ሰውዬ ካፎ ይታቀሙ አወቀው እኛ ምን አገባ? በወቅት ተስማምተህ ማተምና ፊርማን ካስቀመጥክ በኋላ ብትንሸራተት ተጠያቂ ተወቃሽና ጥፋተኛ የምትሆኑት አንተና ጋዜጣ ላይ ናችሁ። ለምን እኛ ጥፋተኞች ይሆናል? እኔ ያለው እኮ የራስ መኮንን ሀሳብ የተስማማነና እሱ የተጻፈ ነበር ይመስል አይደለም እንዴ? ትናንት በውሎ አንቀጽ 17 አይነሳ እንዳለ ይቅር አይደለም እንዴ የተባባልነው? እኮ እኔስ ምን የተለየ ነገር ጣብቶች ይኸው ነው በውሎ ወረቀታችን ላይ ያሰፈርነው ቃል። ይኸው አለቃ ዮሴፍ ያሉት የራስ መኮንን ሀሳብ ነው። ኮንታንቶ ነው የራስ መንገሻ ታዲያ ለምን ተሰርዟል ይላል? በዚህ ቢሉሽ ሙልጭ በዛ ቢሉሽ ሙልጭ ኋላ በግራ ሰክረሽ ልትቀመጭ አላሉ አሳፍያለሁ። ደግሞ ለግር ሙልጭ ምን አገባ? ትናንት ምን የተባባልን መስሎህ ነው? በመንግስት
ስም ፊርማና ማህተምህን አኑረህ። ጃንሆይ ትላንት በውሎ የተስማማነው እኮ አንቀጽ 17 አይነሳ እንዳለው ይቅር አይደለም እንዴ? ትክክል ነው። ታዲያ ለምን ተሰርዟል ይላል? አይነሳ ማለት ይቀመጥ እንዳለ ይቅር ማለትስ እንዳለ ይቀመጥ ማለት አይደለም እንዴ? አይደለም አንቶኒ፣ እንደው ስታስበን ክብራችንን ገፎ ከእናንተ ጫማ ስር የሚያውለንን ውል አደራ እንዳይነካብን እንዳይፋቅብን እንደው ይቀመጥልን ብለን የምንዋገን ከብቶች እንመስላለን። እኔ መስሎህ እንደዛ ነው። እንዴት መሰለህ አንድ ወደዚህ ከዚህ ጋር ከብቶች ናቸው እኮ ነው የሚለው። ኖ እኔ ያለው አይነሳ እንዳለ ይቅር ማለት እንዳለ ይቀመጥ ነው። ደግሞ የዚህ ያለታ የሴት ጥፋት ነው። ኢሳኮ በቋንቋ ያታመመ ስለሆነ ንጉሡ በርቶ ይህኑ ላይ አይቀበለውም። መቀበልህንማ በመንግስት ስምና በንጉሥ ስም ፊርማና ማህተምህን አኑረህ። እርሱ አውቆ በቋንቋ ያታመመ ስለሆነ ነው። ማታ በደንብ ያስተረጎመ ጊዜ ግን እኔ ያላለ ነገር ተጽፎ አገኘ። ይህኑን በጭራሽ አናውቅም። ንጉሡን በርቶ አያምንም፣ አንቀበለውም። ኧረ ለአፍህ ለከት ይኑረው እኮ እንዳንተ ሆነ እየሰደብከን እኮ ነው። እኔ አልተሳደብም። የራስ መንገጫ እኔ ያለው የኢጣሊ መንግስት ይህኑን አያውቀውም፣ አይቀበለውም ነው። እሺ የራስ መኮንን ዛሬ ለምን አደረገ ሄደ? ጃንሆይ ይሄ በፍጹም ማታለል ነው። አንድ ሲለት አንድ ማታለል ተፈጥሯል። ይህኑን አናውቀውም፣ አንቀበለውም። እንዴት እባክህ! የመኮንን ልብና ሀሳብ ከኛ ይልቅ ለአንተ ቀርቦ ነው መኮንንን ውለዱ የምትለን? በቃ ትናንት የተፈራረምነው ኮፒ ለእኔ ስጡ ጃንሆይ። ለምንድን ነው የምሰጠህ? ጉዳዩን ለኢጣሊ መንግስት አቅርቦ እንዲያውቅ ያደርጋል። ስለዚህ የሁሉም ግዢ ለእኔ ስጡ። አልሰጥህም። ለምን? በሰነዳችን ግርጌ ያረፈው እኮ የእኛና የንጉሡን ቤርቶ ፊርማና ማህተም ነው። ታዲያ ምንድን ነህ ብዬ ነው ለአንተ የምሰጠህ? እኔ ማለት እኮ ኮንት ኪዮትሮ አንቶኖሊ የኢጣሊ መንግስት ሙሉ እምነት ሰጥቶ የላከ የኢጣሊ መንግስት መልእክተኛ አድርጎ የሾመ ኮንት ኪዮትሮ አንቶኖሊ እኮ ነኝ ጃንሆይ። ስለዚህ ሁሉ ኮፒ ለእኔ ስጡ። ጃንሆይ ማነህ ብለው ነው የሁለት መንግስታት መተማመኛ ሰነድ ለአንተ መልሰው የሚሰጡ? እቴጌ እኔ ማለት እኮ የታላቋ የኢጣሊ መንግስት የሀያሏ የኢጣሊ መንግስት ሙሉ እምነቱን ሰጥተው የላከ ኮንት ኪዮትሮ አንቶኖሊ እኮ ነው እቴጌ። አትጩ። ታዲያ መስጠት ቢያስፈልግስ ንጉሠ ነገሥት ምኒልክ ለንጉሥ ኡምቤርቶ በቀጥታ ይልካሉ እንጂ ለአንተ ለመልእክተኛው ምን ብለው ነው የሚሰጡት? መልእክተኛ ማለት መሳደብ ነው እቴጌ። የኢጣሊ መንግስት እንደተሳደቡ ይቆጥራል። አንተ ራስህ ካልሰደብከው በቀር እመቤት ያልሰደቡ ለራስህ በሰጠው ስም ነው የጠቀሱ። የኢጣሊን ህዝብ የኢጣሊ መንግስት መልእክተኛ መናቅ፣ ማኳሰስ የኢጣሊ መንግስት መሳደብ ነው። እንደዚህ ያለ የንቀት ጉዳይ የኢጣሊ መንግስት መቀበል ያቅተዋል። ተናቂዎችም ታጋሾችም እናንተ ሆናችሁ። እውነቱን ልንገርህ፣ እንዲህ ቁንጥጫ ነክቶት እንደማያቅጣን የምትሆነውና የሚያወራጭ ምን ያህል ቅጥ ያጣ ብልግና እንደሆነ ብታውቀው የታጋሽነታችን ልኩ አንተኑ መልሶ በገረመ። እቴጌ እኛ ዛሬ ያዝነው የህፃን የባለጌ ነገር አይደለም። የሁለት ታላላቅ ሀገሮች የቁም ነገር ጉዳይ ነው። ይህ ሰው ዛሬ እኔን እንደ ቀልድ ይሳደባል፣ ነገ ግን ሊቆጭ ይወጣል። ተው እባክህ አታስፈራራ። እንዴት ነው በነገ የምትቆጨው? ይህ ሰው ሴት ነው፣ ብዙ ነገር አያውቅም። ነገር ኢትዮጵያ ላይ ችግር የመጣ ጊዜ አፄ ምኒልክ በታሪክ ይወቀሳል። ያኔ ደግሞ ይህ ሰው በደል ያዝናል። ጃንሆይ ለመጨረሻ ጊዜ ይጠይቃል። የሁሉም ግዢ ላይ ነው። ይህን ሰው ምን አለ እንዲህ ብትል እናንተ ነገር ሲሰጥ እንጂ ኮንታንት ሆኖ
የሆነውን ጉዳይ በንቀት ነው ያየ። ጃንሆይ ከዚህ በኋላ ይሁን ምንም ዋጋ እንደሌለ እንዲያውቅ ይፈልጋል። የኢጣሊ መንግስት ይህንን አያውቀውም። ኒውል ናምባሊ መርዚያታ እንዴት ጉዴ ነው? ማተማችን ያረፈበትን የውል ሰነድ ከፊታችን መቀዳደት አንተ የውል ሰነድ ያረፈበት ማተም ማለት እኮ ጽላት ማለት እኮ ነው። አንተ እንዴት ልትንቀኝ ነው? ይዛውት አባቴ ወትሮም የባለጌ ጀግንነት ከዚህ ርቆ አይደል። ወንድነትን ልታሳየን ነው ወረቀቱ ከፊታችን ሸረፋፍተ ይጣልታ። እንዴት ያለው ጀግና ነበር። እንደዚህ ያለ የንቀት ጉዳይ ይህን ሀገር ኢጣሊ መቀበል ያቅተዋል። እሱ የእናንተ ጉዳይ ነው። ግን ልብ በል በእጅህ ያለውን የወል ቅጅ በጣት ተሰጥተው ቀሪው ቅጅኛ ላይ መሆኑ እንዳትረሳ። ይህ ምንም ዋጋ የለም። ከዚህ በኋላ የኢጣሊ መንግስት ክብሩን በጉልበት ያሳውቃል። የኢጣሊ መንግስት ንጉሱን በሪቶ የሀገሩን ክብር በኃይል ያስጠብቃል። ከዛሬ ጀምሮ የኢጣሊ መንግስት ኢትዮጵያ ላይ ጦርነት ያደርጋል። ጦርነት አንቶኒ፣ እኔ ሴት ነኝ፣ ጦርነት አልሻም። ነገር ግን ሀገርን ዳር ድንበሯን ገብቶ ለመጣ ሰው ድርድር አለ። ስማ፣ የዛሬ ሳምንት አድርገ የአንተ ወንድነትና የኔ ሴትነትም የሚለየው እዚህ ጋሻ በተንፈራገጥክበት የምኒልክ እልፍኝ ሳይሆን እዛው ጦር ሜዳ ነው። ሂድ መንገዱን ጨርቅ አድርግ። እግሩ ለጠጠር ደረቱን ለጦር ሰጥቶ ደሙን ለሀገሩ ፍቅር ሲባል አፍስሶ አፈር ለብሶ አገሩን የማያውቀው እዚህ ያለ እንዳይመስል። ሂድ መንገዱን ጨርቅ አድርግ። የአበሻን ሰው ባታውቀው ነው። ለሀገር መሞት ለአበሻ ክብሩ ነው። ሂድና ባሻ ጊዜ ተመለስ። ተሰናድተን እንጠብቃለን። የአንተን ወንድነትና የጣይቱን ሴትነት ያን ጊዜ እናየዋለን። ሂድ መንገዱን ጨርቅ አድርግ። Nulla partito, Marziata. Ritorno di coppia. Buono ma qui. Buono ma qui. ሀገር አስፋፍቶ አኖረኝ። እኔም በእግዚአብሔር ቸርነት እስካሁን ገዛሁ። ከእንግዲህ በኋላ ሞትም ሞቴ ሁሉ ነውና ስለ እኔ ሞት አላዝንም። ልዑል እግዚአብሔር እስካሁን አሳፍሮኝ አያውቅም። ከአሁን በኋላም ያሳፍረኛል ብዬ አንዳችም አልጠራጠረውም። አሁን ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር የወሰነልንን የባህር በር አልፎ መጥቷልና እኔም የሀገሬን ከብት ማለቅ የሰውንም መድከም አይቼ ዝም ብለው እያደረ እንደ ፍልፍል መሬት ይቆፍር ጀመር። አሁን ግን እግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። እናም የሀገሬ ሰው ሆይ እስካሁን ያስቀየምኩህ አይመስለኝም። አንተም ቢሆን አላሳዘንከኝም። እናም ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጆችህ፣ ለሚስትህ፣ ለሃይማኖትህ ስትል በሐዘንህ እርዳኝ። ወስለተህ የቀረህ ግን በኋላ ትጣላኛለህ። አልምርህም። ማርያምን ለዚህ አማላችልኝ። ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ወረይሉ ከተል አግኘ።